ታዲያስ አዲስ ብዙ መነጋገሪያ ሆኖ ነበር ድሬዳዋ ላይ የኬሚካል የተጠቀሙ ያደነዘዙ ስለሚዘርፉ ሰዎች አይታችሁታል እሱ ነገር ለማል ሀገሩ የማይሰራም መጠብቀው እሱ ነው በነገራችን ላይ ዜናውን አይታችሁታል በተለይ ሰዎች ማታቋቸው ሰዎች ሲጠጓችሁ ሰላም ሲሏችሁ ተጠንቀቁ የሚል መልእክት ያያየው ነበር ምክንያቱም ድሬዳዋ ላይ እንደዛ በባጃጅ ውስጥ በተለያዩ ቦታዎች ላይ የማታቂው ሰዎች ናቸው ጠጋ ይላሉ የሆነ ነገር ያሸተቱሻል ብዙዎች አመለከቱና በዛ የተነሳ በተደረገ አሰሳ የተያዙ ሰዎችንም አይቻል እና ይሄ ስለዚህ ወደዚህ ቢመጣ ጥሩ እንደዚህ ያሉ ነገሮች አይደለ ቅድም ስለ ዘርፊያ ሲነሳ ሐዋሳ ላይ የገጠመኝን እየተናገርኩ ነበር ሰይፉ መግቢያችን ላይ እንደሄድኩኝ ሐዋሳ ባጃጁ ስልኬን ጥዬ ልጆች ባለ ባጃጁ መለሰልኝ እያልኩ ነበርና ቤት ድረስ መጥቶ ለሳይልም እንደዚህ አይነት ነገር መስማት ስልኳን ጥላ የሚገርም ስልኳን መለሰላት ከዛ ደግሞ በሁለተኛው ቀን ደግሞ እህቷም ጣለችና የእህቷም ስልክ እንዲሁ ተመለሰ ይሄ ነገር ምንድነው ትላለ እንዳሳብ እሷም ጣለች በሁለተኛው ቀን እህቷ ጣለች ዘመድ ነው የሚወስድባችሁ እኔ እንዳሳብ ልጁ ግን ማለት ጥሩ እንደዚህ ልባም የሆኑ ወጣቶች መኖራቸውን ያየሁት ደስ አይልም ይሄ ስርቆት በተወሰነ መልኩ ቀንሷል ማለት ይቻላል ሻሻ በበዛበት ሀገር የሰው ንብረት በሚነጥቁበት የተለያየ አካባቢ በመንሰማቸው ዜናዎች ደግሞ እንደዚህ አይነትም ደግሞ በበጎ ምግባር ደግሞ የሚነሱ ብዙ ሰዎች መኖራቸው ህይወትን ጥሩ የሚያረጋት እኮ ነው መጥፎ የሚባል ባህሪ ያለው ሰው አለ ስንል ደግሞ በጣም ደግሞ ምርጥ ጥሩ የሚባሉ ባህሪዎች ደግሞ ያላቸው ሰዎች ብዙ ናቸው ስለዚህ አሪፍ ነው ሰይፉ ብርቱካን ሙዝ እየበላ ነው ሙዝ ነው የማየው የትኛው ይሄኛው ሙዝ ነው ምን ፈልጋችሁ ለፊት ወይ ለአድማጭ ጋብዝ ወይ ለተመልካች ጋብዝ ምንድነው አው እንግዲህ አንዳንዴ ራሴን እጠይቃለሁ እሺ የታመመ ብቻ መጠየቅ በዚህ ተገቢ አይደለም ራሳችን መጋበዝ አለብን ነው ከዛ አንጻሬው ከታች ያለነው ዴኮሪል ስቴት ህንጻ ላይ አይደለ ከታች ፍሬሽ ኮርነር አለ ከዛ እንግዲህ 1 ኪሎ ሙዝ 1 ኪሎ ብርቱካን ገዛሁኝ እና ሲመጣ ሳየው መያዣው ከለመድኩት ፌስታል ወጣ ያለ ነውና የድስ ነጭ ፌስታል ነበረች አሁን ወደዚህ ተቀይሯልና ፌስታል ጨርቅ ነገር ነው አይደለ ጨርቅ ነገር ሸራ ነገር ደስ ትላለች እቺ ነች እንግዲህ አዲሷ ፌስታላችን ደስ ይላል ፌስታልን በተመለከተ ባለፈው ነው ማጣራለው ያልሽ ነበር በጣም ብዙ ነገር ሲባል ነበር እኛም ታዲያስ አዲስ ላይ ትላንት ይነሳ ነበር ግን ብዙ ነገር ችሏል ሰውን ከናቴ ጋር ገበያ ወጣ ብዬ ነበርና ሻራ ይዘን ነበር ያው ፌስታል ተከልክሏል እንደምታውቁት ያዝነው የሆነ ነገር ልንገዛ ስንል ሲበተን ቲማቲሙ ሲበተን እና አብዛኞቹ ሰዎች ወይም ነጋዴ አላስገባም ለምሳሌ የ1 ኪሎ ቲማቲም 25 ብር ነበርና የገዛነው ያንን ገዝተን የፔፐር ባግ የ30 ብር እንዴት እንስጣቸው አይነት ነገርና ትንሽ ያው ትልስ ከሚል ድረስ መረጋጋት ይፈልጋል ግን ቅጣትም አለው ሐዋሳ ላይ በጣም ብዙ ነጋዴዎች ሲቀጡ አይቻለው ፌስታል ያዙ ሰዎችም ሲቀጡ ትንሽ ግን የሰው ጋር በደንብ ይሄ እንደዚህ አይነት ሸራዎች ፌስታሉ ራሱ ገበያ ላይ ስኪውል ጊዜ የሚፈልግ ይመስልኛል ግን ብዙ ጉድ ነበር ያዘው ፌስታል የሚመጣው ሐሳብ እኔንም ካሁን በፊት እንደዚሁ አደንዝዘው ዘረፈውኛልና ልክ የድሬዳዋ ፖሊስ ሐሳብ ለማል ሀገሩም ይሰራል የሚል ሐሳብ መጥቷል ምናልባት አይታችሁት ከሆነ በድሬዳዋ እንግዲህ የወንጀል ምርመራ ዘርፍ ዳይሬክተር ናቸው ኢንስፔክተር ተመስገን እሳቸው ያሉት ምንድነው መሰላችሁ በትራንስፖርት ቦታዎች በታክሲ ሊሆን ይችላል እንግዲህ ባጃጅም ድሬዳዋ ስለሚበዛ ይሄ ምናልባት ለኛም ይሰራል በፈሳሽ መልክ የሚረጩና በአፍንጫ በኩል በመግባት ሰውን በፍጥነት የሚያደነዝዙ ኬሚካሎችን በመጠቀም የማደንዘስ ስራቸውን ከሰሩ በኋላ እንግዲህ ዝርፊያውን ያከናውናሉ ነው
በቁጥር ስር የዋሉ ዘራፊዎች አሉ ይህን በማድረግ በጥቆማ እና እንደምታዩት እነዚህ ነገሮች ሁሉ እነሱ በአደንዝዘው የሰረቋቸው ቀለበት፣ ወርቅ ከተጠርጣሪዎቹ መሃል አንዱም ይሄ ነው እና አሁን እሳቸው እንደሚሉት ከሆነ ምን መሰላችሁ ጥንቃቄው ህዝብ በተሰበሰበበት ወይ ደግሞ መዝናኛ ቦታዎች ላይ ከማታቀው ሰው የሚቀርብልህ ማንኛውም አይነት ግብዣ ሆነ ሰላምታን በጥርጣሬ ተመልከት። ምን ትስቂያለሽ? ከባድ ነው እኮ እሱ ነው። እኔም እና አነጋገርን ያሳቀኝ መቃግ ነው ፖሊሱ አንተ አይ ታውል ነገር አይ ልክ ነው እኮ እሱ እኮ አሁን ሳታውቀው እኮ የጉዳዩ ምክንያቱም ደንዝዤ ፈዝዤ እሳቸው ናቸው ደንዝዤ ፈዝዤ ምናምን የሚባሉ ስርቆቶች እንዴ በጣም ብዙ ከዛ አንጻር ይሄ እንግዲህ የፖሊስ እኮ የጥንቃቄ መልእክት ነው በጣም ስለዚህ ነው ግን አሁን ለምሳሌ ትራንስፖርት ውስጥ እንግዳ የሆነ ሽታዎች ሲያጋጥሙ ወዲያውኑ ጥንቃቄ ማድረግና ለጸጥታ አካላት ማሳወቅ ማለት ይሄ የሚጠቀሙበት ኬሚካል ግን በምን ይታወቃል ሰይፍሻ? አሁን ለምሳሌ በጣም ብዙ ሽታ ይኖራል እኮ እና እሱ ሽታ አሁን ቢያውቁት እኮ ኬሚካል መሆኑን የሚረጨ ኬሚካል መሆኑን ቢያውቁት አይ ቲንክ ይጠይቃሉ። ግን አሁን ማደንዘዣ መሆኑን የማደንዘዣ ኬሚካል መሆኑ በምን ይታወቃል? በጣም እሱ ከባድ ነው። ግን ምናልባት ለጥንቃቄ እንዲያመች ይመስለኛል እሱ የተጻፈው። ግን ይሄ ከሰላምታ አንፃር ጥሩ ይመስለኛል የመጀመሪያው አይደለ? ማናቃቸውን ሰዎች መጠንቀቅ ይላል። ከዛ ውጪ ደግሞ እንደዚህ ካሽጅ ያለው ትራንስፈር አድርጎልኝ ምናምን አይነት ነገርም ሲሆን በደንብ ጥንቃቄ ማድረግ ይሄ ፌክ የሆነ የባንክ ቁጥር ምናምን አሳይተውን ልክ ያለው እንደዚህ አይነት ነገሮች ሊኖሩ ስለሚችሉ መጠንቀቅ ነው። ማህበራዊ ህይወታችንን ግን ምን ያክል እንደሚያቃውሱት ሌቦች ግን ተመልከት። አሁን በቃ ሰውን አታምንም ማለት ነው። መንገድ ላይ ለአሪፍም ነገር ሰላም ቆይ እስቲ ቆይ እናጀሬ ምትለጠፍብኝና ትልልቅ ሰዎች እኮ አንዳንዴ ራቅ ብለው እንደዚህ አይደለ ሰበር ያደርጋሉ። እሱኛው የሰላምታ ሁኔታ ቢመለስ ምን ይመስላል? እኔ አንዴ ባስ ውስጥ አጋጥሞኛል። በባስ እየሄድን እርግጥ ያን ጊዜ እንደዚህ አፍዛ ደንግዝ አልነበረም፣ ግን የባስ ውስጥ ሌቦች ነበሩ። እሺ። እና ከጓደኛዬ ጋር ቁጭ ብለን ሁለት አረጋውያን ሲመጡ አየንና ያው ወንበሮች በአጠቃላይ ስለተያዙ ተነስታችን ቁጭ እናጀሬ አስቀምጣችሁ እና ለካ ከዛ በፊት እንደዛ በትህትና አስቀምጠው በደንብ የፈተሿቸው ሰዎች ነበሩና አስበሽዋል። እነሱም እየተንቀጠቀጡ ቆሞ ለመሄድ ተዳረጉ፣ በጥርጣሬ ማለት ነው ይዘው። አንቺም ደግሞ ለአረጋውያን እንዳታስቢ ሆንሽ ማለት ነው። አሁን እንደው ተቀመጡ ለማለትም የሚያስፈራ ስድብ ሆነ ማለት ነው። እና ይሄ አሁን ቅድም እንዳልከው ነው፣ ሌብነቱ የሚያጋጥመው ወንጀል የነበረንን ነገር ሁሉ ይጎዳዋል፣ ያጠፋዋል። ግን ወደዚህም ቢመጣ ደግሞ ጥሩ ነው። አሁን ለምሳሌ እኔ አሁን ይሄ ባለፈውም በጣም ስንነጋገርበት ነበር አይደል? እንዴት ነው እኔ ገጥሞኝ ፐርሰናሊ ገጥሞኝ ስለማያውቅ እኔን እንደዛ አድርጎኝ ስለማያውቅ ልክ ሲያደርጉ አይደለ ሁሉ ነገር የምታምነው የሚገለጥልህ። ብዙ ሰው ግን እንዲገጥሞኛል እኔን አደንዝዘውኛል የሚል ሰው አለ። ሰው እንዴት ነው የሚያደንዝዙት? እንዴት አደንዝዘው ነው የሚሰርቁት የሚለው በጣም ነበር ግራ የሚገባኝ። ሰው አንደኛው የማደንዘዣ ወይው ኬሚካሏ የምትረጨዋ ናት ማለት ነው። ከዚህ በኋላ የሳኒታይዘር አጠገቤ ይዞ የሽታ ባህሪም አለው። አሁን ፖሊስ ደረስኩበት ያለው ሽታ እንትን አለ፣ ሰላምታ አለው፣ ንክክ ያለው። እኔ ደግሞ ሰላምታ እኮ ፒስ ነበርኩ እኮ ትላለህ። የድሮ ጓደኛ ደግሞ ብዙ ትምህርት ቤት ስለተማረ ብዙ ወዳጆች እንዳቀፍኩ ነው በየመንገዱ። ወይ ጉድ! እንግዲህ ተጠርጣሪዎች ፎቶ የድሬዳዋ ፖሊስ ይፋ አድርጓል። የሚገርም ነው ግን በጣም አፍዛ ደንግዙ ድሬዳዋ ላይ በተለይ በህብረተሰቡ ጥቆማ እንግዲህ እዚህ ደረጃ ላይ ደርሷል። እዚህ ያሉ ስሜት ምን ይመስላል? ያጋጠማችሁ ነገር ካለ ነገሩን። በያላችሁበት ጥሩ ጊዜ ዘፈን እንገባበዝ እንዴ? እንገባበዝ አይደል? ከዛ በፊት ስፖንሰሮቻችን የሚላሉ ዘመን ባንኮች በዘመን አሰራራቸው ከኛ ጋር ቆይታ እያደረጉ ይገኛሉ። እርሶ ከባንኮ ምን ይፈልጋሉ? ባንኮ የእርሶን ሐሳብ ለማዳመጥ ጊዜ ያለው ወይ? ዘመን ባንክ ደግሞ ይሄንን ለማድረግ ፈቃደኛ እንደሆነ እየገለጸ ይገኛል። እርሶ ከባንኮ ምን ይፈልጋሉ? ባንኮስ ለእርሶ ምን ሰጥቶታል የሚለውን ለእናንተ ሊገልጽላችሁ ፈቃደኛ ሆኖ
ቆይታ እያደረገ ነው ዘመን ባንክ የላቀ አገልግሎት ማዕከል ምንድነው እኔንም አዛቀኝ እንጂ ምንድነው አይ ስለ አፍዛ አደንግዝ ስለሚወስዱ ሰዎች አይደለም እናወራው እኔን ኑሮን ያደነዘዘኝ ኪሴን ሙልጭ ያረገው የኔ አፍዛ እሱ ነው ኬሚካል ይረጨብኝ ኑሮ ነው አለ እውነቱን ነው ታዲያስ አዲስ